ክብር ሁሉ ለኢየሱስ ይሁን። ባለፈው እንደተናገርኩት በዓለም ውስጥ ስንሆን ለዓለም የሚሆንን ብርሃን በእኛ ውስጥ እግዚአብሔር አምላክ አስቀምጧል። ለዚህ ነው ኢየሱስ ክርስቶስ ሲናገር ከዓለም አውጣቸው ብዬ አልለምንህም፣ ነገር ግን በዚህ ዓለም እያሉ ጠብቃቸው ነገር ትክክለኛ በሆነው በእግዚአብሔር ኪዳንና መለኮታዊ ድምጽ የሚጠበቅ ህይወት ሲኖረን በዓለም ውስጥ ሆነን ለሌሎች የሚያበራ ህይወትን እግዚአብሔር አምላክ ያካፍለናል። ስለዚህ በዚህ ፕላትፎርም ውስጥ ብዙ ነገሮች ይደረጋሉ፣ ብዙ ነገሮች ይተላለፋሉ። እኛ ደግሞ አንድ የተጠራንበት እውነተኛ ሰማያዊ ጥሪ አለ። ካገኘነው እንደዚህ አይነት አክሰሱን ለሌሎች ብርሃን መሆን የምንችልበትን ድምጽ እንድናሰማ እግዚአብሔር አምላክ ይህንን ቦታ በቃ አዘጋጅቶልናል፣ መድረክ አድርጎ። ክብር ሁሉ ለኢየሱስ ይሁን። በምድር ላይ ደግሞ ጨው ናችሁ ብሎ ሲናገር አያችሁ፣ የጨው ባህሪ ምንድነው? እንዳይበላሽ አንድ ነገር ባለበት ቦታ ደግሞ እንዲጠብቅ እንዲያደርግ ኤክስፓየርድ እንዳያደርግ የመጠበቅ ባህሪ ያለውና የቤተ ክርስቲያን መኖር ማለት በክርስቶስ ኢየሱስ የተዋጁ ቅዱሳን በዚህ ምድር ላይ መኖር እቺ ምድር ፈራርሳ እንዳታልቅ እግዚአብሔር አምላክ መለኮታዊ ጥበቃ በቤተ ክርስቲያን በኩል ያደርጋል። አጋንንትም እንኳን በሙላት እንዳይሰራ ከልካይ አለ ብሎ የሚናገረው ቤተ ክርስቲያን ስላልተነጠቀች መንፈስ ቅዱስ ቤተ ክርስቲያን ወክሎ በእኛ በኩል እያገለገለ ስለሆነ መናፍስቱ ዓለም በሙላት ሊሰራ አይችልም። ስለዚህ አንቺ ባለሽበት አንተ ባለህበት ቦታ እግዚአብሔር አምላክ ለሌሎች ብርሃን እንድንሆን እግዚአብሔር አምላክ ህይወታችንን ባርኮታልና ስለዚህ ዛሬ ለሌሎች ምስክርነቴን ኢንፎርም አደርጋለሁ። አውታሩ ማን ነበር? የት አካባቢ ነው የነበርኩት? ምን አይነት የህይወት ዘይቤ ነበርኝ? ተማሪ በነበርኩ ጊዜ ኢየሱስ ክርስቶስን እንዴት እንደግል አዳኝ አድርጌ ተቀበልኩ የሚለውን እሱን እንግዲህ ኢንፎርም አደርጋለሁ። ድምጼ ይሰማል? ይሰማችኋል? ድምጼ የሚሰማ ከሆነ ይሰማል በሉኝ። ኦኬ yes thank you ጌታ ኢየሱስ ሲባርካችሁ። ሌሎች ወደ ቤታችን ገብተው አብረውን ከኛ ጋራ ወንጌልን እንዲሰብኩ እንዲሁም ደግሞ የህይወት ምስክርነት እንዲሰሙና በአንድ ላይ ጌታ እንድናመልክ ከእግዚአብሔር ቃል አንድ ክፍል እንድናነብና ደግሞ እንድንጸልይ እንድትጋብዟቸው በጌታ ፍቅር አሳስባችኋለሁ። በዚህ ቦታ ላይ በጣም ሼር የምታደርጉ አረናና ኢትዮጵያ ላይ ኮንሰርት እንድታደርግ እንፈልጋለን። የቀደሙ መዝሙሮችን ደግሞ ዘምርልን፣ የህይወት ምስክርነትን ስጠን እያላችሁ ያላችሁ ብዙ በተለያየ እምነት ውስጥ ደግሞ ያላችሁ ሰዎች ሜሴጃችሁ ይደርሰኛልና ጌታ ኢየሱስ ይባርካችሁ። ከበፊት ጀምሮ ማለት ነው የምንዘምራቸው መዝሙሮች አምልኬ አልተግባልኩ ጌታዬ ሚለውን ብዙዎቻችሁ እየተባረካችሁባቸው፣ ግን ሌላ የእምነት ድርጅት ውስጥ ያላችሁ ሰዎች ጌታ ኢየሱስ ይባርካችሁ። እናንተም ደግሞ በዚሁ አጋጣሚ የምንናገረው ነገር እውነት እንደሆነ ተረድታችሁ በቃ ህይወት እንደሆነ ክርስቶስን ወደ ህይወታችሁ እንድታስገቡ በጌታ ፍቅር አሳስባችኋለሁ። ስለዚህ አሁንም በጌታ ፍቅር ማሳስባችሁ ቶሎ ገባ እንድትሉ በጌታ ፍቅር ሼር አድርጉ፣ ኮፒ ሊንክ አድርጉ። ጌታ ኢየሱስ የተባረከ ይሁን። አንድ ዝማሬ ከኔ ጋራ አንድ ላይ እንዘምራለን። ሃሌሉያ ተወራረድኩበት በዚህ ታማኝ ጌታ አይጥለኝም አልኩኝ እኔንም ለአንድ አፍታ የድሮ ቃል ኪዳን በልቤ ውስጥ ገብቶ ፎከርኩኝ በአምላኬ አይጥለኝም ከቶ እኔን ከቶ እንዳይኑ እኔን ሲያይ ገረመኝ ጌታ ከላይ ምሕረቱ ገኖ ነው ለካ ያለፍኩት ያንን ጨለማ እንዳይኑ እኔን ሲያይ ገረመኝ ጌታ ከላይ ምሕረቱ ገኖ ነው ለካ ያለፍኩ ገረመኝ
አምላክ እንደሌለው እንደማንም እኔስ አይደለም። ቀና ስል ወደ ላይ ወደ አምላኬ ልመናዬን ሰማኝ ተንበርክኬ ልመናዬን ሰማኝ ተንበርክኬ በእርግጥ አውቀዋለሁ ይህን ጌታ ያሻግራል ካሉማ መልካም ቦታ ሰንቆ ላከልኝ መልሴን ፈርዶ ያንን ክፉ ዘመን በቃ ብሎ ያንን ክፉ ዘመን በቃ ብሎ ምንድነው የሚሰማው በከተማው ወሬ ሞቷል አትበሉ ሕይወት አለው ዛሬ አለው ዛሬ እንደ እግዚአብሔር ሐሳብ ወደ ግብፅ ቢወርድም ሕልሙ ሳይፈጸም ዮሴፍ አይሞትም በፍጹም አይሞትም። እኔስ የማይከዳኝ የማምነው ጌታ አለኝ የማምነው ጌታ አለኝ የማምነው ወጀቡ ቢበዛም አልፈራም ቃል አለኝ እኔስ የማይከዳኝ የማምነው ጌታ አለኝ የማምነው ጌታ አለኝ ወጀቡ ቢበዛም አልፈራም ቃል አለኝ አልፈራም ቃል አለኝ ተራሮች ቢሄዱም ወደ ባህር ልብ አልፈራም ይዞታል ጌታዬን ቀልብ ደመናም ባላይም በሰማዩ ላይ የማመልከው አምላክ ጌታ አይደለም ወይ? ሰዎች የሚሉት ሌላ ነው የሚሉት ሌላ ነው የሚሉት ሌላ ሁኔታ የሚለው ሌላ ነው የሚለው ሌላ ነው የሚለው ሌላ ከሁኔታው በላይ ሰዎች ከሚሉኝ እኔ ግን የማምነው የአምላክ አለኝ ከሁኔታው በላይ ሰይጣን ካወራኝ እኔ ግን ያመንኩት ክብር ሁሉ ለኢየሱስ ይሁን። ኮፒ ሊንክ አድርጉ፣ ሼር አድርጉ። ጌታ የተባረከ ይሁን። ዛሬ እንግዲህ አጭር አድርጌ የህይወት ምስክርነቴን እመሰክርላችኋለሁ። ክብር ሁሉ ለኢየሱስ ነው። ህይወቴን የቀየረው የእግዚአብሔር ቃል የዮሐንስ ወንጌል ላንብብላችሁ። እሱን ቃል የህይወቴ የመለወጫ ዋነኛ እግዚአብሔር አምላክ የጠራኝ ቃል ማለት ነው። ምናልባት በዚህ ጉባኤ ውስጥ ያላችሁ ጌታ ኢየሱስ ክርስቶስን ወደ ህይወታችሁ ያላስገባችሁ እንዲህም ደግሞ ጌታ ኢየሱስን ወደ ህይወታችሁ አስገብታችሁ በብዙ መንገድ ውስጥ እያለፋችሁ ያላችሁ ሰዎች እግዚአብሔር አምላክ የማይጥል የማይተው ጌታ እንደሆነ እንድታስቡን ይፈልጋለሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ኢየሱስም እንደዚህ አለ፣ መንገዱ እኔ ነኝ፣ እውነትና ህይወትም እኔው ነኝ፣ በእኔ በኩል ካልሆነ በቀረ ወደ አብ የሚመጣ የለም የሚል ቃል ነው። ከዛ በፊት የነበረኝ የህይወት ኤክስፒሪየንስ የሃይ ስኩል ተማሪ ነበርኩ። የአዲስ አበባ ልጅ ነኝ። መገናኛ አካባቢ ነው የተወለድኩት። ምናልባት እዚህ አካባቢ የመገናኛ ልጆች ካላችሁ ማለት ነው። በመገናኛና በጉርድ ሾላ ወይ ደግሞ በመገናኛና በላምበረት መካከል የምትገኝ ለመገናኛ ቅርብ የሆነች አካባቢ ላይ ነው። እዛ አካባቢ ነው የተወለድኩትና ሁላችንም እንደምናውቀው በወቅቱ ወደ ኋላ መለስ ብዬ ሳስብ አካባቢው ላይ ስለ ኢየሱስ ክርስቶስ አንዳንድ ሰዎች ሲናገሩ ወይ ደግሞ እንደዚህ አይነት ሰዎች ናቸው ተብሎ ጌታን የሚያመልኩ ሰዎች የነበሩበት አካባቢ ነበር። አንዳንድ ነው የምላችሁ። ነገር ግን አብዛኛው ሁላችንም እንደምናውቀው በኦርቶዶክስ እምነት
ክልል ውስጥ የነበር እኔም ደግሞ ልክ እንደዛው ከቤተሰቦቼ ጋር ግን አብዛኛውን ጊዜ ወደ ቤተክርስቲያን አልሄድም ነበር እና በዛ ሁኔታ ላይ ሃይ ስኩል ተማሪ ሆኜ 11ኛ ክፍል ላይ ትልልቅ የሆኑ ጥያቄዎች ወደ ህይወቴ ገቡ እነኚህ 3 ጥያቄዎችን አሁን አነሳቸዋለሁ ምናልባት በህይወታችሁ ላይ እንደዚህ አይነት ጥያቄ ያለባችሁ ሰዎች ለእናንተ መልስ ሊሆን ስለሚችል ማለት ነው የመጀመሪያው ጥያቄ ምንድነው ሰው ሆኜ ለምን ተፈጠርኩኝ ብዬ ስለ ማንነቴ ጥያቄ የነበረብኝ ሰው ነበርኩ እንዴት ሰው ሆኜ ተፈጠርኩ ስለዚህ በዚህ ምድር ላይ ሰው ሆኜ ከተፈጠርኩ እኔ በሰውነቴ እንግዲህ ምንድነው ማድረግ ያለብኝ አንዳንዴ በዚህ ቲኔጀር በሚሆኑበት የእድሜ ክልል ውስጥ እንደዚህ አይነት የሰውን አእምሮ ኮንፊውዝድ የሚያደርጉ ጥያቄዎች ይፈጠራሉ ምናልባት ወጣቶች በዚህ ስብስብ ውስጥ በዚህ ቤት ውስጥ ካላችሁ ማለት ነው ለምንድነው የተፈጠርኩት ሰው ሆኜ ብዬ በአይምሮዬ ውስጥ ብዙ ነገር አሰላስላለሁ ሰው ሆኜ ታዲያ በዚህ ምድር ላይ ከተፈጠርኩ የሰውነት ትርጉም እሱ ምንድነው ያልኩኝ በጣም በተደጋጋሚ ጥያቄ ፈጥርብኛል ሁለተኛው ደግሞ የነበረው የህይወት ጥያቄ እግዚአብሔር ማን ነው ብዬ ጠይቅ ነበር ማን ነው እግዚአብሔር ብዬ ስለ እግዚአብሔር ማንነት ደግሞ ራሱን የቻለ ጥያቄ ነበረብኝ ይሄንን ጥያቄ ሊመልሰው የሚችል የኔም አእምሮ በዙሪያም ደግሞ ያሉ ሰዎች አልነበሩም ነበር ሶስተኛው ደግሞ የነበረው ጥያቄ ስለ ሞት ነው እንግዲህ ከሞትኩኝ በኋላ ደግሞ የት ነው የሚሄደው ብዬ ደግሞ ሞትን በራሱ በጣላቅ ፍርሃት ውስጥ እንደሆን ያደርገኝ ነበር ማለት ነው እንግዲህ አስቡ ለአንድ ወጣት እንደዚህ አይነት ትልልቅ የሆኑ የሰውን ህይወት ውስብስብ ነገር ውስጥ ሊከቱ የሚችሉ ጥያቄ ውስጥ የነበርኩበት ጊዜ ነበር ሰው ሆኜ ለምን ተፈጠርኩላለሁ በአንዱ መንገድ ደግሞ እግዚአብሔር ማን ነው ብዬ ደግሞ ስለ እግዚአብሔር ማንነት ለማወቅ ደግሞ ጠይቃለሁ ከዛ ደግሞ በመቀጠል ምን ነበር ጥያቄ ሞት ደግሞ ምን ከሞትኩ በኋላ የት ነው የሚሄደው ብዬ በጣም ከባድ የሆነ ጭንቀት ከባድ የሆነ ፍርሃት ስለ ነገ ማሰብ የማልችልበት ዲፕሬሽን ውስጥ አይነት ህይወት ውስጥ ነበር የነበርኩት በዛ አይነት ህይወት ውስጥ ይሄንን ጥያቄ እንዲመልሱልኝ ለምፈልጋቸው ሰዎች በሙሉ ከጎኔ ላሉ ተጠይቃለሁ እግዚአብሔር ማን ነው እንግዲህ እግዚአብሔርን ማግኘት የምትፈልግ ከሆነ እዚህ ቦታ ሂድ ተብሎ እንግዲህ ሁላችንም ባለንበት ሃይማኖት እግዚአብሔር እንደምንፈልግ እኔም ትንሽ ሞከር አደረኩኝ እግዚአብሔርን ፍለጋ ነገር ግን መንፈሳዊ ብርሃን ስላልበራልኝ ያም ነገር ውስጤ ላለው ጥያቄ መልስ ሊሰጠኝ አልቻለም ነበር ሰው ሆኜስ ደግሞ በምድር ላይ ለምንድን የተፈጠርኩት ደግሞ ሞትስ ብዬ ደግሞ ስለሞት አስብ ነበር በዛ ግራ በሚያጋባ አይነት ህይወት ውስጥ በእኛ ቤት ውስጥ የነበረ የኛ ታላቅ ኢየሱስ ክርስቶስን ወደ ህይወቱ አስገብቶ ህይወቱ ተቀይሮ መጣ ከዚህ በፊት የነበረው የህይወት ልምድ በሙሉ ከራሱ ላይ ተገፎ ኮምፕሊትሊ ሌላ ሰው ሆኖ መጣ ከዚህ በፊት ሁላችንን የሚሰበስብንና ትምህርት ያስጠናን ነበር ጎበዝ ተማሪ ነበር እሱና ትምህርት ያስጠናን ነበር ታላቃችን ማለት ነውና እንደ ከዚህ በፊቱ ትምህርት ሊያስጠናን ነው ብለን እንግዲህ ከስር ያለን ወንድሞቼ እህቶች ሁሉ ተሰበሰብን ሊያስጠናን የመጣ ስለመሰለን ሁላችን ተዘጋጅተን ባለንበት ቦታ ላይ አንድ ነገር ሆነ ማለት ነው ምን ሆነ ዛሬ ላስጠናችሁ ሳይሆን የእግዚአብሔርን ቃል ልነግራችሁ ነው የመጣሁት የኔን ህይወት የቀየረው የኔን አመለካከት የቀየረኝን ይሄንን ቃል ልነግራችሁ ነው የመጣሁት ላስጠናችሁ አይደለም ማለትና እቺን ቅድም ያነበብኩላችሁ ቃል የነገረኝ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደውም ዘምር ያለው ስለ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 የኔ ዋነኛው የህይወቴ መልህቅ ከነበርኩበት ጨለማ ወደ እግዚአብሔር ብርሃን መምጣት እንድችል እግዚአብሔር አምላክ ብርሃን ያበራልኝ ቃል ነው ብዙ ዝግቦች አስነስታ ነበርች ላስታውሳችሁ መዝሙራን ዮሐንስ ወንጌል ላይ ምዕራፍ 14 በቁጥር 6 ላይ ያነበብኩት ህይወቴን ወሰደው ወደ ሌላ ቦታ ሰላም ወዳለበት የመንፈስ እርካታ መንገድ እየሆነ እውነት እየሆነ ሰላም እየሆነ ዮሐንስ ወንጌል ላይ ምዕራፍ 14
በቁጥር 6 ላይ ያነበብኩት ለት ሕይወቴን ወሰደው ወደ ሌላ ቦታ ሰላም ወዳለበት ወደ ላምርካታ መንገድ የሆነ እውነት የሆነ ሰላም የሆነ ቅድም እንዳልኳችሁ ወደ ኋላ ዞር ብዬ ስመለከት ኢየሱስ ክርስቶስን ከማግኘቴ በፊት የነበረኝን የወጣትነት ጊዜ የነበርኩበትን ያንን ድምጽ እየሰማው የፍርሃት የጭንቀት ነገ እንዳይታየኝ ሆኖ በላይ ላይ የነበረውን የሞትን ጽልመት በሙሉ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ልክ ከመለኮት ዓለም እንደመጣ ከእግዚአብሔር አንደበት እንደወጣ ሕይወቴ ውስጥ ገብቶ በቃ ድምጽ ሆኖ ተቀየረ። ክብር ሁሉ ለኢየሱስ ይሁን። ስለዚህ መንገድ ላይ ሲሄድ ቃሉ ድምጽ ሆኖ እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ እኔ እውነት ነኝ፣ በኔ በቀር ካልሆነ በስተቀር ወደ አብ የሚመጣ የለም የሚለው ትምህርት ቤት ውስጥም ሆኜ መንገድ ውስጥም ሆኜ ደግሞ በሚሄድባቸው በየትኛውም ቦታ ያ የምስክርነት ቃል ውስጤ ድምጽ ሆኖ ተቀየረ። አያችሁ ዛሬ ቀላል ሊመስል ይችላል እንደዚህ አይነት የድረገጾችን አግኝተን የምንናገራቸው ቃሎች ድንገት ከጎናችን ለሚመጣው ሰው የምናወራው ወሬ ቀላል ሊመስለን ይችላል። እኛ ግን ዘር መዝራት ስንጀምር በሰዎች ሕይወት ላይ ሲዝኑን ጠብቆ እግዚአብሔር አምላክ ያንን ዘር ፍሬያማ ያደርገዋል። ያ ወንድም ለኔ መጥቶ እቺን የዮሐንስ ወንጌል ምዕራፍ 14 ቁጥር 6ን ባይመሰክርልኝ ኖሮ ሕይወቴ በዛው ጨለማ ውስጥ ይቀር ነበር። ሁላችን ኃላፊነት አለብን ስለ ኢየሱስ ክርስቶስ ለመናገር ማለት ነው። ስለዚህ በዛ ጊዜ ላይ ውስጤ የነበረው ያ የሞት ድምጽ ያ እግዚአብሔር ማን ነው ብዬ የምጠይቀው ጥያቄ ያ ስለ ሰው ማንነት ደግሞ እያሰብኩኝ ሰው ምንድነው ለምን ሰው ሆኜ ተፈጠርኩ የምላቸው ጥያቄዎች በሙሉ ከአይምሮዬ ላይ ከሕይወቴ ላይ መገፈፍ ጀመረ። ክብር ሁሉ ለኢየሱስ ይሁን። አያችሁ መንፈሳዊ ዓለም እግዚአብሔር አምላክ በሚሰጠን ቃል እግዚአብሔር በሚያበራልን ብርሃን ካልሆነ በስተቀር በዚህ ምድር ላይ እውነተኛውን ብርሃን አግኝተን እውነቴን ነው የምላችሁ በጽድቅና በእግዚአብሔር ማንነት ውስጥ መኖር አንችልም። ስለዚህ ዛሬ ምናልባት በዚህ ቤት ውስጥ ያላችሁ ሰዎች ኢየሱስን ወደ ሕይወታችሁ ያላስገባችሁ እቺ ቃል ለእናንተም ብርሃን ልትሆን ስለምትችል አንብቡት። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ክብር ሁሉ ለኢየሱስ ይሁን። ከነበርኩበት ጨለማ ከነበርኩበት ግዞት ከነበርኩበት የሞት ፍርሃት ከነበርኩበት ከባድ ጥያቄ ነፃ አውጥቶ ብርሃን እንዲበራልኝ ያደረገኝ ቃል ማለት ነው። አንብቡት። እኔ መንገድ ነኝ አለ። ብዙ መንገዶች ስላሉ ነው። እኔ እውነት ነኝ አለ። ብዙ እውነት የሚመስሉ ነገሮች ስላሉ ነው። እኔ ሕይወት ነኝ አለ። ብዙ ሕይወት የሚመስሉ ነገሮች ስላሉ ነው። ነገር ግን እውነተኛው መንገድ እውነተኛው ሕይወት እውነተኛው ደግሞ እውነት ኢየሱስ ክርስቶስ ራሱ ብቻ ነው። ስለዚህ በኔ በቀር ካልሆነ በስተቀር ወደ አብ ሊመጣ የሚችል ማንም የለም ማለት። ብዙ አቅጣጫዎች የምትፈልጉ ሰዎች ካላችሁ ዛሬ ከሰማይ በታች የተሰጠ ወደ እግዚአብሔር መንግስት እንድንገባ በዚህ ምድር ላይ ደግሞ ስንኖር ሙላት ያለው የሕይወት እንድንኖር የሚረዳን እውነተኛውን ክርስቶስ ወደ ልባችን ስናስገባ ነው። ስለዚህ በዛች ዕለት ላይ ልክችን ቃል በሰማው ጊዜ ወንድሜን መጣውኝና አንተ ወደምትሄድበት ቦታ ውሰደኝ አልኩት። እቺን መዝሙር ልዘምራት። የዮሐንስ ወንጌል ላይ ምዕራፍ 14 በቁጥር 6 ላይ ያነበብኩት ለት ሕይወቴን ወሰደው ወደ ሌላ ቦታ ሰላም ወዳለበት የሌላ ምርካታ መንገድ የሆነ እውነት የሆነ ሕይወት የሆነ መንገድ የሆነ እውነት የሆነ ሰላም የሆነ ዮሐንስ ወንጌል ላይ ምዕራፍ 14 በቁጥር 6 ላይ ያነበብኩት ለት ሕይወቴን ወሰደው ወደ ሌላ ቦታ ሰላም ወዳለበት የመንፈስ እርካታ መንገድ የሆነ እውነት የሆነ
ሰላም እየሆነ ልክ ወንድሜን ውሰደኝ አልኩትና ይዞኝ እሑድ ቀን ሰንበት 22 ማዞሪያ የምስጋና ወንጌላዊት ቤተክርስቲያን ትባላለች። ምናልባት እዚህ ቤት ውስጥ የወንጌላዊት ምስጋና ቤተክርስቲያን ቅዱሳን ካላችሁ 22 ማዞሪያ አካባቢ አንድ ጋሽ ዮሴፍ የሚባሉ ደግ ሰውዬ ቤታቸውን ቅዱሳን ገብተው እንዲያመልኩበት እዛ ቤት ውስጥ ደግሞ ለረጅም ጊዜ ፕሮግራም ስለተደረገና ሰዎች እየዳኑ ስለነበረ ውጪ ግቢው ላይ ዳስ ጥለው በዛ ቦታ ላይ ጌታን እያመለኩ የእግዚአብሔርን ቃል እየሰበኩ ደረስኩ ማለት ነው። እንዴት ደስ እንደሚል አያችሁ። ሕይወታቸውን የሰጡ ሰዎች ነበሩ። በፊት ኑሯቸውን የሰጡ ሰዎች ይቅርታ ውሃ እየጠጣሁ ነው። ቤታቸውን የሰጡ ሰዎች፣ ገንዘባቸውን የሰጡ ሰዎች በምንም አይነት መልኩ እውነቴን ነው የምላችሁ ዛሬ እንደኛ አይነት ሰዎች በዛ ወቅት ላይ ወንጌል ሰምተን እግዚአብሔርን ማምለኪያ ቦታዎች ባናገኝ ኖሮ እንዴት ከባድ እንደነበረ ዝም ብላችሁ አስቡ። በዚህ ዘመን ላይ እናንተን እንኳን ለማገልገል ብቁዎች ሆነን አንወጣም ነበር። እንደዚህ አይነት ደግ ሰዎች መብዛት አለባቸው። ገንዘባቸውን የሚሰጡ፣ ቤታቸውን የሚሰጡ፣ ቅዱሳን እንዲሰበሰቡ ልባቸውን የሚከፍቱ ማለት ነው። ስለዚህ ጌታ ኢየሱስ ሲባርካቸው ማለት ወዳለው የወንጌላዊት ምስጋና ቤተክርስቲያን ቅዱሳንና አገልጋዮች እንደገባሁኝ ፓስተር ይልማ ሜጫ ይባላል። በዛ ጊዜ ላይ ወንጌል ሲሰብክ የነበረውና ቅዱስ ቁርባን የሚሰጥበት ወይ ደግሞ የጌታ ራት የሚሰጥበት ቀን ነበረ። ሁላችንም እንደምናውቀው የምስጋና ወንጌላዊት ዘማሪዎች ደስ የሚል መዝሙር አላቸው። ሁላችንም ያሻገረኝ በድል ያወጣኝ ተራራውን ደግሞ ያሳለፈኝ ያሻገረኝ በድል ያወጣኝ ተራራውን በቃ እንዴት አይነት ድንቅ የሆነ መዝሙር የሚዘምሩ ቲሞች ናቸው። ስፔሻሊ ደብረ ዘይት ያሉ ወይ ደግሞ ቢሾፍቱ ያሉ ወንጌላዊት የምስጋና ቤተክርስቲያን ማለት ነው። እዚህኛውም አዲስ አበባ አጥቢያ ላይ ድንቅ ዘማሪዎች ነበሩ። ፀሐይ ዘለቀ ታገለግል ነበር እዛ ቦታ ላይ። ስለዚህ በእለቱ ጌታ ኢየሱስ ክርስቶስን የምትቀበሉ ተብሎ ተጠራ። እኔ ቀድሜ ፊት ላይ ቆሜ ተገኘሁኝ። ጌታ ኢየሱስን ዛሬ መቀበል ፈልጋለሁ አልኩ። ጌታ የተባረከ ይሁን። ምን እንደሆነ አልገባኝም። ነገር ግን ልክ እንደገባሁኝ እዛ ቤት ውስጥ አንድ መንፈስ ፊል አደረኩ። ሁሉም ሰው በእግዚአብሔር መንግስት ውስጥ ሆኖ እኔ ግን በውጪ ያለው በጨለማ ውስጥ ያለው አይነት ስሜት ተሰማኝ። ድንገት ደግሞ ቃል ተሰብኮ ኢየሱስ ክርስቶስን የምትቀበሉ ኑ ሲባል እጄን አንስቼ ሄድኩና ኢየሱስ ክርስቶስን ተቀበልኩ። ኢየሱስም ደግሞ ተቀበለኝ። ጌታ የተባረከ ይሁን። አያችሁ ወንጌል ሲነገር ለተነገረው ወንጌል ምላሽ የሚሰጡ ሰዎች ነፍሳቸው ነቅታ አእምሯቸው ነቅታ ምላሽ የሚሰጡ ሰዎችን ወደ ቤተክርስቲያን እንዲሄዱ ማበረታታት አስፈላጊ ነው። ያ ወንድም አበረታቶ ወደ ቸርች እንደወሰደ ማለት ነው። በጎረቤታችሁ በቤታችሁ በእርግጠኝነት ነው የምነግራችሁ እግዚአብሔር አምላክ በእናንተ ህይወት ላይ ብርሃን አብርቶ ወንድሞቻችሁን፣ እህቶቻችሁን፣ ወላጆቻችሁን አሳልፎ ይሰጣችኋል። በእርግጥ ነው የምነግራችሁ አሳልፎ ይሰጣችኋል። ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላክ ወዶኝ ያንን የእውነት ቃል ካበራልኝ በኋላ ኢየሱስ ክርስቶስን ወደ ህይወቴ ሳስገባ ቅድም እንዳልኳችሁ እነኛ ትልልቅ የነበሩ 3 ጥያቄዎች እግዚአብሔር ማን ነው? ሰው ሆኜ ለምን ተፈጠርኩኝ? ደግሞ ሞት ምንድነው ብዬ የምላቸው ነገሮች ከህይወቴ ላይ ተገፈው ሰላም ህይወቴ ላይ መትረፍረፍ ጀመረ። ጌታ የተባረከ በቃ ተትረፈረፍኩ። የማላስባቸው ዝማሬዎች አንደበቴ ውስጥ መግባት ጀመሩ። ጌታ የተባረከ ህይወቴ ኮምፕሊትሊ በደስታ ተሞላ፣ በሳቅ ተሞላ፣ በጥሩ እረፍት ውስጥ ተሞላው። የነበረኝ ጭንቀት የነበረኝ ፍርሃት በሙሉ ተገፈፈ። ጌታ የተባረከው በዚህ ቤት ውስጥ ነግራችኋለሁ፣ አበረታታችኋለሁ። ኢየሱስ ክርስቶስ ዛሬም ለማዳን ሕያው ነው። ልባችሁን ክፈቱ፣ መንፈሳችሁን ክፈቱ። ደግሞ ጌታ ኢየሱስ ክርስቶስን ወደ ህይወታችሁ አስገብታችሁ እግዚአብሔር እንደተዋችሁ የሚሰማችሁ ሰዎች ካላችሁ በእርግጥ ነግራችኋለሁ ዛሬም እግዚአብሔር ከናንተ ጋር አለ። ባለፍኩባቸው መንገዶች በሙሉ ልክ እንደዚህ እየገባው ምስክርነቶቼን እሰጣለሁ። መዝሙር እንዴት ተቀበልኩኝ? መዝሙር ስቀበል እንዴት ነው? እንዴት አይነት ነበረ የምቀበላቸው መዝሙሮች የሚሉትን አስተላልፍላችኋለሁ። አያችሁ ኦልሞስት እንግዲህ ከ25 ዓመት በላይ በእግዚአብሔር ቤት ውስጥ በማገልገል
ለረጅም ዓመታት በእግዚአብሔር ቤት ውስጥ እንድንቆም ያደረገን ነገር በምንም አይነት መልኩ ህይወታችን ውስጥ ያለ ጽድቅ አይደለም፣ ህይወታችን ውስጥ ያለ በጎነት አይደለም። በክርስቶስ በኩል ህይወታችን በደሙ ስለተዋጀ በእግዚአብሔር ፊት መቆም እንድንችልና እንዲሁም ደግሞ እግዚአብሔርን ማገልገል እንድንችል አቅም ሰጥቶናል። ጌታ የተባረከ ይሁን። ዛሬ በቅርብ ጊዜ ጌታን የተቀበላችሁ ሰዎች ካላችሁ፣ ገጠር ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁ፣ ብቸኞች ልትኖሩ ትችላላችሁ። እግዚአብሔር አምላክ ለክብር ይገልጣችኋል። ቅድም እንዳልኩት መገናኛ አካባቢ በጣም ከባድ የሆነ ሰፈር ነው። ጓደኞቻችን በዚህ ሰዓት ላይ ብዙ ችግር ገጥሟቸዋል። የኔ ቅርብ የምላችሁ ጓደኞቼ ሞተዋል፣ በቃ አልፈዋል። ራሴን ግን ስመለከት በጣም ይገርመኛል። ኢየሱስ ክርስቶስ ደግ ነው ወገኖች። አያችሁ፣ መትረፋችን በዚህ ምድር መኖራችን ለምንም አይደለም። እግዚአብሔር አምላክ በእኛ በኩል ወንጌሉን ሊናገር ስለፈለገ ነው። ስለዚህ ኢየሱስ ክርስቶስን ወደ ህይወት ሳስገባ ይሄ እውነተኛ የሆነ ብርሃን፣ ይሄ እውነተኛ የሆነ ሰላም በህይወቴ ላይ ተትረፈረፈ። እንግዲህ ደግሞ ከዛ በኋላ መዝሙር መዘመር ጀመርኩ። ይበቅ ዝማሬ በህይወቴ ውስጥ መፍሰስ ጀመረ። እኔ እንኳን አላቀውም የምዘምረውን መዝሙር፣ የሰው ሁሉ ይመስለኝ ነበር። ነገር ግን ለካስ እግዚአብሔር አምላክ ጸጋን አካፍሎ ከኔ ባለፈ መልኩ ለሌሎች ማካፈል እንድችል ውስጤን ያነቃቃው ነበር። ስለዚህ በቤቴ ውስጥ ብዙ አይነት ተግዳሮቶች ነበሩ። አካባቢ ላይ ኢንካሬጅ ያደረጉኝ ሰዎች ነበሩ። ጌታ ኢየሱስ ክርስቶስን ከመቀበሌ በፊት የነበረኝን ህይወት ኢንፎርም አድርጋችኋለሁ። ከተቀበልኩ በኋላ ደግሞ የነበረኝን ህይወት ደግሞ በአጭሩ ኢንፎርም አድርጋችኋለሁ። ደግሞ እድገቴ ምን ይመስላል የሚለውን፣ እንዴት መንፈስ ቅዱስ እንደተሞላው አብረውኝ የነበሩ ደግሞ ወገኖች ህይወቴ ላይ ያመጡት ደግሞ ኢምፓክት ምንድነው፣ ፌሎሺፕ ደግሞ የሚፈጥረው ነገር ምንድነው የሚለውን ነገር በሚቀጥለው ልክ እንደዚህ የከፋፈልኩኝ ኢንፎርም አድርጋችኋለሁ። አንድ ዝማሬ እንዘምራለን፣ ከዛ በኋላ እንጸልያለን። ሃሌሉያ በላዩ ላይ በረከት አዞልኛል። አንዱን ሳልጨርሰው ሌላው ይከተለኛል። ገና ሳልፈጽመው የጥያቄን ቃል መልሴ በደጅ ቆሞ በር ያንኳኳልኛል። ኑሮዬን የታምራት አድርጎታል። የኔ እኮ ከሰው ሁሉ ለየት ይላል። ኑሮዬን የአምልኮ አድርጎታል። የኔ እኮ ከሰው ሁሉ ለየት ይላል። ትናንትና ኑሬሃለሁ፣ ዛሬን ደግሞ በታምራቴ፣ ነገንም ተረጋግተህ ኖር ይለኛል ረድኤቴ። ትናንትና ኑሬሻለሁ፣ ዛሬን ደግሞ በታምራቴ፣ ይልቅስ ተረጋግተህ ኖር ይለኛል ረድኤቴ። እረጋጋለሁ አንተ ካልክማ፣ ልቤ ሰምቶሃል ቃልህን ጌታ። ጭንቅ አይለውም ልቤን ፍርሃት፣ ምን በወጣኝ ልፍራ እርሱ ሆኖኝ አባት። የሰማይ ወፎች ጠግበው ካደሩ እንዴት እኔ አልኖርም እነሱ የኖሩ። ኑሮዬን የታምራት አድርጎታል። የኔ እኮ ከሰው ሁሉ ለየት ይላል። ኑሮዬን የአምልኮ አድርጎታል። የኔ እኮ ከሰው ሁሉ ለየት ይላል። ትናንትና ኑሬሃለሁ፣ ዛሬን ደግሞ በታምራቴ፣ ነገንም ተረጋግተህ ኖር ይለኛል ረድኤቴ። ትናንትና ኑሬሻለሁ፣
ዛሬን ደግሞ በታምራቴ ይልቅስ ተረጋግተህ ኖር ይለኛል ረድኤቴ። ተረጋጋለሁ አንተ ካልክማ ልቤ ሰምቶሃል ቃልን ጌታ እንደ ዘመርኩት ነው ኑሮዬ መሰረቴ ሆኗል ጌታዬ። ወጀቡ ቢበዛ ቢያየለም ቢገፋኝ አልወድቅም ቢገፋኝ ስለለመድኩኝ ነው ታምር ማድሮ ቀርቷል አትበሎ ታምር ማድሮ ታምር የፈለገ ወደዚህ ይመልከት ዘንድሮም ይሠራል ጌታ በኛ ሕይወት ኑሮዬን የታምራት አድርጎታል። ዛሬም እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ ተአምራትን ማድረግ አላቆመም ወገኖች፣ ተአምራትን ማድረግ አላቆመም። አያችሁ በዛ ወቅት ላይ ምንም ባልነበረበት ሲዝን ሩቅ ማየት እንድንችል መንፈሳዊውን ዓለም እግዚአብሔር አምላክ የልቦናችንን አይን ከፍቶ ስላበራልን የምናየው የነበረውን ጨለማ የምናየው የነበረውን ኮንዲሽን ሳይሆን ሩቅ ግን እግዚአብሔር አምላክ የተባረከ ይሁን። ሃሌሉያ። ዛሬ በጌታ በኢየሱስ ክርስቶስ ስም ይህ መንፈሳዊ አይን እንዲገጠምላችሁ ነው። አያችሁ የልቦናችሁ አይኖች ሲበሩ ይላል የመጥራቱ ተስፋ ምን እንደሆነ እንድታውቁ ይላል። ዛሬ ምናልባት ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ተቀብላችሁ ብዙ የሚሰብሩ ብዙ የሚጎዱ ብዙ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉ። ነገር ግን ዛሬ ኢንካሬጅ ላደርጋችሁ እወዳለሁ። በህይወቴ ያየሁትን በህይወቴ የቀመስኩትን የእግዚአብሔርን እጅና ማዳን ማለት ነው። እንደዚህ አይነት ዝማሬዎች ስንዘምር ነገሮች ስለቀኑ ነገሮች ስለተስተካከሉ አልነበረም። ነገር ግን እግዚአብሔር አምላክ መንፈሳዊ ዓለም ላይ ያለውን መገለጥ ስላበዛልኝ ሩቅ የሆነውን ማየት እንድችል እግዚአብሔር አምላክ ረዳይ ማለት ነው። አያችሁ የሚገፋ ነገር ተስፋ የሚያስቆርጥ ነገር ሊኖር ይችላል። እግዚአብሔር አምላክ ግን ከጎናችን ካለ አያችሁ እግዚአብሔር ከእኛ ጋር ካለ ነው የሚለው ማን ነው ሊቃወመን የሚችል? ብዙ ተቃዋሚዎች ሊኖሩ ይችላሉ። ነገር ግን ተቃውመው እኛን ሊጥሉን አይችሉም ይላል። እግዚአብሔር በሕይወታችሁ ውስጥ ያስቀመጠው ለሌሎች የሚሆነውን በረከት ወደ ፍጹም ሙላቱ እስከምታደርሱ ድረስ አብሮነቱ ከእናንተ ጋር ይሆናል። አቅም ይሰጣችኋል። እጆቻችሁን ይይዛል። በመንፈሱ ያበረታችኋል። ዛሬ ተግዳሮት የሆነባችሁን ነገር ሁሉ እንዳለፈ ውሃ የምትረሱበትን ጸጋና ኃይል እግዚአብሔር አምላክ ይሰጣችኋል። አያችሁ አሁን ጊዜ እኔ ገና ነኝ ጌታ እንደተቀበልኩኝ ነው ያለሁት የምትሉ ካላችሁ ማለት ነው በአንተ ህይወት ላይ በእርግጠኝነት እነግርሃለሁ እግዚአብሔር አምላክ ለብዙ ትውልድ የሚሆንን መንፈሳዊን ስንቅ እግዚአብሔር ያስቀምጣል። በአንቺ ህይወት ላይ እግዚአብሔር አምላክ መንፈሳዊን ስንቅ ያስቀምጣል ጊዜው ሲደርስ። ለዚህ ነው መጽሐፍ እኮ ሲናገር እርግቤ ሆይ አለ ድምፅሽን ምን አድርጊኛል አሰሚኛል ከአለት ንቃቃት ውስጥ አሁን ውጪ ክረምቱ አልፏል አለ በጋው መጥቷል አለ የዜማ ወራት ደርሷል አለ። አንዳንድ ጊዜ የተሰነጠቀ አለት ንቃቃት ውስጥ የምንቀመጥባቸው ሲዝኖች ይኖራሉ። እኔም በህይወቴ ገጥሞኝ ስለማቅ ማለት ነው ጌታ ኢየሱስ ክርስቶስ እንደተቀበልኩ ብዙ ተግዳሮቶች ነበሩ። አያችሁ ኢየሱስ ክርስቶስን ስትቀበሉ ዓለም ይገፋችኋል፣ ጓደኞች ይገፋችኋል፣ ይሄ የዚህ ዓለም ሲስተም ይገፋችኋል፣ የማይቀበላችሁ ይበዛል። ነገር ግን እናንተ ውስጥ ያለው እውነተኛው ብርሃን እንደ በቃ የጻድቅ ብርሃን እኮ ነው የሚለው እንደ ንጋት በቃ ብርሃን እያደር እየጨመረ ይመጣል ብሎ ነው የሚናገር። መንገዳችን ልክ እንደ ማለዳ ብርሃን እየጨመረ ነው የሚመጣው። ክብር ሁሉ ለኢየሱስ ይሁን። ስለዚህ ዛሬ ውስጣችሁ ያለውን ይሄንን የእምነት መንፈስ ላበረታታ ወዳለሁ ወገኖቼ። ሃሌሉያ ላነሳሳችሁ ወዳለሁ። ክብር ሁሉ ለኢየሱስ ይሁን። ለኔ እውነት እኔ ነኝ፣ መንገድ እኔ ነኝ፣
ደግሞ ሕይወት እኔ ነኝ ብሎ ራሱን የገለጠልኝ ኢየሱስ ከነበርኩበት ሰው ማን ነው? እግዚአብሔር ደግሞ ማን ነው? እንዴት ሰው ሆኜ ተፈጠርኩኝ? ደሞሳ በዚህ ምድር ላይ ስኖር ከሞትኩ በኋላ ያልኩ የምደነግጠውን ሰው እግዚአብሔር ከዛ ጨለማ አውጥቶ ለብዙዎች የበረከት ሰው እንዳደረገኝ እንዲሁ ዛሬም በጌታ በኢየሱስም እናንተንም እግዚአብሔር ለብዙዎች የበረከት ሰው ያደርጋችኋል። ዝማሬ ያለባችሁ ሰዎች አላችሁ፣ ትምህርት ያለባችሁ ሰዎች አላችሁ፣ ወንጌል ሰባኪዎች አላችሁ፣ ትንቢት የምትናገሩ ነቢያቶች አላችሁ። ክብር ሁሉ ለኢየሱስ ይሁን። የእግዚአብሔር ጸጋ በሙላት ይገልጣችኋል። በምድር ላይ ትልልቅ ፖለቲክሱን ዓለም የምትገዙ ሰዎች አላችሁ፣ ምድርን የምታስተዳድሩ ሰዎች አላችሁ። ሰዎች አላችሁ በሕይወት የሕይወት መንገዶቼ በሙሉ ጌታ ኢየሱስ ክርስቶስን ስቀበል ከተቀበልኩም በኋላ የነበሩ ተግዳሮቶች በእግዚአብሔር ጸጋና ድጋፍ እንዳለፍኩ እንዲሁ ኢንፎርም ላድርጋችሁ ብዬ ነው። የእግዚአብሔር ጸጋ በእርግጥ ያግዛችኋል። በዛ ወቅት ላይ ስዘምረው የነበረውን ዝማሬ ዘምርላችኋለሁ። ጨለማው ተገፎን ብሩህ ቀን ወጣልኝ፣ ጌታዬ ሐዘኔን ገፈፍ አረገልኝ። ጨለማው ተገፎን ብሩህ ቀን ወጣልኝ፣ ጌታዬ ጭንቀቴን ወሰድ አረገልኝ። ሌላ ነገር የለኝ በውስጤ ላይ ሌትም ማለዳም ሁሌ ለኔ ብርቅ ነህ ኢየሱሴ። ችላ አላልኩትም የዋልከውን ውለታ፣ ማን ያድነኝ ነበር ሞቶ በኔ ቦታ ትዝ ይለኝ ጀመረ ውስጥ ውስጤን መዳኔ። ሌላ ታምር ባይኖር በቂ ነው ይለኔ። ዘምሩቴንን ጸጋ በዝቶ ከብሬአለሁ፣ ዘመን መጥቶ ታስቤአለሁ። ምህረትህ በኔ ጸንታ አቆመችኝ። ክብር ጌታ። ሼር አድርጉ፣ ኮፒ ሊንክ አድርጉ። ወደዚህ ቤት መጥተው ይህንን የህይወት ምስክርነት ሲሰሙና ከኛ ጋራ የጌታን ቃል አብረው ሲካፈሉ ደግሞ ጸሎት ስንጸልይላቸው ብዙዎች ካሉበት ጨለማ ወደ እግዚአብሔር ብርሃን ይመጣሉ። እላያቸው ላይ ያለ የትኛውም ቀንበር ይሰበራል። የዘር ማንዘር እርግማን ሁሉ ከላያቸው ላይ ይበተናል። እግዚአብሔር አምላክ ብርሃኑን ያበራላቸዋል። ክብር ሁሉ ለኢየሱስ ይሁን። አያችሁ፣ ኢየሱስ ክርስቶስ ሊመጣ በደጅ ነው ያለው። በደጅ ነው ያለው። ወንጌል አሁን በዓለም ዙሪያ ሁሉ እየተሰበከ ነው። እኛ እንኳን አሁን በዚህ ሰዓት ላይ ብዙ ናችሁ እየገባችሁ በቃ ኢንካሬጅ የምታደርጉኝ ድምጽ የምታሰሙኝ አሁን በዚህ ቦታ ላይ እንኳን መስማታችሁን ኢንፎርም የምታደርጉኝ ሼር የምታደርጉ ኮፒ ሊንክ የምታደርጉልኝ ጌታ ኢየሱስ ክርስቶስ ይባርካችሁ። በዚህ ደቂቃ እንኳን ብዙ ሰዎች አማርኛ የሚናገሩ ወንጌል እየሰሙን ያሉት ማለት ነው። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው ያለው። ኢየሱስ ክርስቶስ ደግሞ ከመምጣቱ በፊት የመጀመሪያውና ዋነኛው ክራይቴሪያ ሰዎች የኢየሱስ ክርስቶስን የምስራቹን ወንጌል መስማት አለባቸው። ለዚህ ነው በምድር ላይ ያለነው፣ ለሌላ ጉዳይ አይደለም ወገኖቼ። ሌላው ነገር ያልፋል፣ ጊዜያዊ ነው። በዚህ ምድር ላይ ግን ስንኖር የዘላለሙን እንዲወርሱ ክርስቶስ ኢየሱስን መመስከር እንድንችል እግዚአብሔር አምላክ ይህንን እድል ከሰጠን ሼር አድርጉ፣ ኮፒ ሊንክ አድርጉ፣ እንዲገቡ ጋብዟቸው። ኢየሱስ ክርስቶስ አንድ ሰው በአንቺ ምክንያት፣ አንድ ሰው በአንተ ምክንያት፣ አንድ ሰው በዚህ ሰከንድ ውስጥ እግዚአብሔር አምላክ ሊያድን ይችላል። በመላእክት ዘንድ ደግሞ ትልቁ ደስታ
ሰው ወደ እግዚአብሔር መንግስት ሲጨመር ነውና እግዚአብሔር ይህንን እድል ሰጥቶናል። አያችሁ ይሄ ቀላል ነገር አይደለም። በፊት ወንጌልን ለመናገር ሁላችሁም እንደምታውቁት ሩቅ በባስ እንሄዳለን፣ በእግሮቻችን እንሄድ ነበር። ወደ አንድ ክፍለ ሀገር ከአንድ ክፍለ ሀገር እንዞር ነበር፣ ሄደን እናገለግል ነበር። አሁን ደግሞ ጌታ የተባረከውን ወንጌልን ለማድረስ እግዚአብሔር አምላክ ሁሉን በር ከፈተው። ለዚህ እኮ ነው መጽሐፍ ሲናገር የናሱን በር በቃ ከፍተዋለሁ፣ የብረቱን ሞሮ እቆርጠዋለሁ። አሁን ይኸው ናስ የሆነውን ነገር ሁሉ እግዚአብሔር አምላክ ቆርጦ በር ከፍቶልናል ለሰዎች ኢየሱስን ለመመስከር። ክብር ሁሉ ለኢየሱስ ይሁን። ለማወጅ ኢየሱስ ብቻ ነው እውነት፣ ኢየሱስ ብቻ ነው መንገድ፣ ኢየሱስ ብቻ ነው ህይወት ብለን እንድንል ፊታችን ያለውን ተራራ ንዶታል። አሁን ጌታ የተባረከ ይሁን። የሰው ቤት መግባት እንችላለን። አሁን በተለያየ ሁኔታ ውስጥ ያሉ በጭንቀት ያሉ ሰዎች አሉ፣ በፍርሃት ውስጥ ያሉ ሰዎች አሉ። እንደኔ ሰው ሆኜ ለምን ተፈጠርኩ? አረ ሞት እኮ ከሞትኩ በኋላ የት ነው የሚሄደው ብለው ግራ የሚጋቡ ሰዎች እኮ አሉ ወገኖች። እግዚአብሔር ማን ነው ብሎ የሚጠይቁ ሰዎች አሁን በዚህ ሰዓት ላይ አሉ ወገኖች። ለነሱ ኮፒ ሊንክ ሼር እያደረጋችሁ ጥሯቸው። እግዚአብሔር አምላክ በዚህ ሰከንድ ላይ ይሄንን በር ከፍቶልናልና ሰዎች እንዲድኑ እንጠቀምበት። ጌታ የተባረከ ሼር እያደረጋችሁ ስለሆነ እግዚአብሔር አምላክ ይባርካችሁ። ተባረኩ። ኢንካሬጅ እያደረጋችሁኝ ያላችሁ ኢየሱስ ጌታ ነው። ማናችሁን ጠርቼ ማናችሁን እተዋለሁ። በጣም ተባረኩ። ኢንካሬጅ እያደረጋችሁኝ ያላችሁ ልብ እየሰጣችሁኝ ያላችሁ ፍቅራችሁን እያሳያችሁኝ ያላችሁ እግዚአብሔር ይባርካችሁ። ሃሌሉያ። ጸጋ በዝቶ ከብሬያለሁ፣ ዘመን መጥቶ ታስቤያለሁ። ሃሌሉያ። ትንሽ አሁን ሚውት አደርጋለሁ። እስከዛ ድረስ እናንተ ባላችሁበት ቦታ ሼር አድርጋችሁ ኮፒ ሊንክ አድርጋችሁ እንዲገቡ አድርጓቸው። የተወሰነች ደቂቃ ቆየት ብዬ ተመልሼ መጣና ደግሞ አገለግላችኋለሁ። ጌታ የተባረከ ይሁን። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ ሃሌሉያ። መንፈስ ቅዱስ
ሰላማችሁ ይብዛ። ትንሽ ሪፍሬሽ አድርጌ ተመልሻለሁኝ። ተባረኩ። ጌታ ኢየሱስ ይባርካችሁ። እግዚአብሔር አምላክ ያክብራችሁ። በአንድነት የእግዚአብሔር ወንጌል እየሰበክን ስለሆነ በጣም ደስ ብሎኛል። እንካረጅ እያደረጋችሁኝ ያላችሁ እና በዛ ወቅት ላይ አንድ ዝማሬ መጥቶልኝ ዘምሬ ነበርና የበፊት መዝሙር ናት። ምናልባት የበፊት ሰዎች ካላችሁ እንትን ታረጓታላችሁ ብዬ አስባለሁ። ታስታውሳታላችሁ። ቆይ ላስተካክላችሁ። አንድ ነገር መታብኝ ነው። ጌታ ይባርካችሁ። እዚህ ላይ እንደውም አንዳንዶቻችሁ ትጽፋላችሁ በፊት የነበሩትን ዝማሬዎች አንዳንዶችን ዘምርልን ምናምን እያላችሁ ይሄን ልዘምረው። ያኔ በማለዳ እግዚአብሔር እኔን ሲረዳ እግዚአብሔር እኔን ሲረዳ ማዳኑን አይቻለሁ፣ ለክብሩ ዘምራለሁ፣ ለክብሩ ዘምራለሁ። አንተን ጠርቶ ያፈረ ማን አለ? ኦሆ አረ ማን አለ? ኦሆ አረ ማን አለ? ቀንበሩ ተሰብሮ ቀና ያላለ፣ ኦሆ ቀና ያላለ፣ ኦሆ ቀና ያላለ። አንተን ታምኖ ያዘነ ማን አለ? ኦሆ አረ ማን አለ? ኦሆ አረ ማን አለ? ጨለማው ተገፎ ብርሃን ያላየ፣ ኦሆ ብርሃን ያላየ፣ ኦሆ ብርሃን ያላየ። እኔማ መች ረሳው ውለታህን ማይዘነጋው፣ አላስችል ብሎኛል አመልክ ዘንድ ይገባኛል። እኔማ መች ረሳው ውለታህን ማይዘነጋው፣ አላስችል ብሎኛል አመልክ ዘንድ ይገባኛል። ያኔ በማለዳ እግዚአብሔር እኔን ሲረዳ እግዚአብሔር እኔን ሲረዳ ማዳኑን አይቻለሁ፣ ለክብሩ ዘምራለሁ፣ ለክብሩ ዘምራለሁ። አንተን ጠርቶ ያፈረ ማን አለ? ኦሆ አረ ማን አለ? ኦሆ አረ ማን አለ? ቀንበሩ ተሰብሮ ቀና ያላለ፣ ኦሆ ቀና ያላለ፣ ኦሆ ቀና ያላለ። አንተን ታምኖ ያዘነ ማን አለ? ኦሆ አረ ማን አለ? ኦሆ አረ ማን አለ? ጨለማው ተገፎ ብርሃን ያላየ፣ ኦሆ ብርሃን ያላየ፣ ኦሆ ብርሃን ያላየ። እኔማ መች ረሳው ውለታህን ማይዘነጋው፣ አላስችል ብሎኛል አመልክ ዘንድ ይገባኛል። እኔማ መች ረሳው ውለታህን ማይዘነጋው፣ አላስችል ብሎኛል አመልክ ዘንድ ይገባኛል። ያኔ በማለዳ እግዚአብሔር እኔን ሲረዳ እግዚአብሔር እኔን ሲረዳ ማዳኑን አይቻለሁ፣ ለክብሩ ዘምራለሁ፣ ለክብሩ ዘምራለሁ። አንተን ጠርቶ ያፈረ ማን አለ? ኦሆ አረ ማን አለ? ኦሆ አረ ማን አለ? ጨለማው ተገፎ ብርሃን ያላ
ብርሃን ያላየ ብርሃን ያላየ አንተን ታምኖ ያዘነ ማን አለ? አረ ማን አለ? አረ ማን አለ? ቀንበሩ ተሰብሮ ቀና ያላለ ቀና ያላለ እኔማ መች ረሳው ውለታህን መች ዘነጋው አላስችል ብሎኛል አመልክ ዘንድ ይገባኛል። እኔማ መች ረሳው ውለታህን መች ዘነጋው አላስችል ብሎኛል አመልክ ዘንድ ይገባኛል። አምልኩት። እኔማ መች ረሳው ውለታህን መች ዘነጋው አላስችል ብሎኛል። እግዚአብሔር ባይደርስልን እግዚአብሔር ባይረዳን ኖሮ ሁላችን በጨለማው ፍርሃት ውስጥ ወድቀን እዛው ነበር በባርነት የምንቀር የነበረው። ነገር ግን አልረሳነውም ውለታውን። እኔማ መች ረሳው ውለታህን መች ዘነጋው አላስችል ብሎኛል አመልክ ዘንድ ይገባኛል። አንተን ታምኖ ያፈረ ማን አለ? አረ ማን አለ? አረ ማን አለ? ጨለማው ተገፎ ብርሃን ያላየ ብርሃን ያላየ ብርሃን ያላየ። ከዛ ነገሮች ሁሉ ካለፉ በኋላ ምን ልሆና ምን ልሆና ምን ልሆና ከዚህ በላይ ከዚህ በላይ ምን ልሆና ምን ልሆና አቤት 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 ከዚህ በላይ ከዚህ በላይ ምን ልሆና አባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋራ መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር ምን አለ ክብር ምን አለ ክብር የዳዊት መክፈቻ እጁ ላይ ያለው ችግሬን ሰብስቦ ራባሻንደሌቤኛ አነጋገረው ለብዙ ዘመናት የተከተለኝ አሮጌው ታሪክ ነው አዲስ ሆነልኝ ሁሉም አዲስ ሆነ ሁሉም አዲስ ሆነ አሮጌው አለፈ አለፈ አሮጌው አለፈ 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 በቃ አለፈልኝ በቃ በቃ አለፈልኝ በቃ በቃ አለፈልኝ በቃ በቃ አለፈ ምን ልሁና ምን ልሁና ምን ልሁና ከዚህ በላይ ከዚህ በላይ ምን ልሁና ምን ልሁና ምን ልሁና ከዚህ በላይ ከዚህ በላይ ምን ልሁና አባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋራ መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር። አቤት አቤት እንዴት መታደል ነው ወገኖቼ። በምንም አይነት መንገድ የማንተዋወቀውን ሰዎች በነገድ ማንተዋወቀውን በቋንቋ ማንገናኘውን በቤተሰብ በምንም የማንተዋወቀውን አሁን እንኳን በዚህ ሰዓት ታርደሃልና ብሎ ነው መጽሐፍ ቅዱስ የሚናገረው። ከነገድና ከቋንቋ ደግሞም ከሕዝብ ዋጅተሃልና ለአምላካችን ለእግዚአብሔር ካህናትና መንግስት የሆኑ ዘንድ አለ። ክብር ሁሉ ለኢየሱስ ይሁን። አያችሁ ዛሬ እውነተኛው ቤተሰብ
ኢየሱስ ክርስቶስ ጌታ ነው። በክርስቶስ ደም ተዋጅቶ ከነበረበት ጨለማ ወደ እግዚአብሔር መንግስት የገባ ነው እኛ ነን። አንቺ ነሽ የኔ እህት፣ አንተ ነህ የኔ ወንድም። ለዘላለም አብረን በእግዚአብሔር መንግስት ውስጥ ወራሾች ሆነን ኢየሱስን እያመለክን የምንኖርበት ዓለም። ኢየሱስ ክርስቶስ ጌታ ነው። ወደፊት ኢንፎርም አረጋችኋለሁ። መንፈስ ቅዱስ የገለጠልኝንና ያሳየኝን ራእይ እግዚአብሔር አምላክ የሚመለክበት ቦታ ኤንጂሊክ የሆነ ወርሺፕ ውስጥ ገብቼ አምልኬ ነበረ። ይሄ አሁን በዚህ ሰዓት ላይ ስንዘምር በምንዘምረው አይነት አእምሮ ልክ አልነበረም የነበረው ወርሺፕ። ከዛ ይልቃል፣ ከዛ ያልፋል ወገኖቼ። አሁን ምናልባት በተገለጠልን ልክና አእምሮአችን ውስን ስለሆነ በምናቀው በምንረዳው ልክ ነው። እዛ ግን ወገኖቼ ሃሌሉያ አያችሁ፣ ዛሬ ፍጹም ወደ ሆነው ወደ እግዚአብሔር መንግስት ሙላት ውስጥ እንድንገባ መንገዱ ላይ ነው ያለነው። ምንም እንኳን ብንድን ማለት ነው። ይልቁኑ ፍጻሜው ሲደርስ ክብር ሁሉ ለኢየሱስ ይሁን። ተጠቅልለን በማይሞተው በማይታመመው አካል በትንሳኤ ማንነት ተነስተን ወደሱ ገብተን ከመላእክቶች ጋር በአንድነት ተሰብስበን ወርሺፕ እናደርገዋለን። ጌታ የተባረከው። ነገር ግን አሁንም በዚህ ምድር ላይ እያለን ሁሉንም ተግዳሮት ሁሉ አልፈን መሄድ እንድንችል እግዚአብሔር አምላክ ጸጋውን፣ መንፈሱን፣ ኃይሉን አፍስሶልናል። ስለዚህ አንድ ዝማሬ ዘምርና አሁን ላይ ያወጣሁት ጋራ ጸሎት እንጸልያለን። እቺ አንድ ቀን ሆነ፣ ሁለት ቀን ሆነ፣ ሶስት ቀን ሆነ፣ ምንም የለም። አራት ቀን ሆነ፣ አምስት ቀን ሆነ፣ ስድስት ቀን ሆነ፣ ምንም የለም። በሰባተኛው ቀን ቃሉ እንዳለው የኢያሪኮን አጥር መሬት ላይ ጣለው። በሰባተኛው ቀን ቃሉ እንዳለው የኢያሪኮን አጥር መሬት ላይ ጣለው። መሬት ላይ ጣለው፣ መሬት ላይ ጣለው፣ መሬት ላይ ጣለው፣ መሬት ላይ ጣለው። አንድ ቀን ሆነ፣ ሁለት ቀን ሆነ፣ ሶስት ቀን ሆነ፣ ምንም የለም። አራት ቀን ሆነ፣ አምስት ቀን ሆነ፣ ስድስት ቀን ሆነ፣ ምንም የለም። በሰባተኛው ቀን ቃሉ እንዳለው የኢያሪኮን አጥር መሬት ላይ ጣለው። መሬት ላይ ጣለው፣ መሬት ላይ ጣለው። የትኛውንም ምድር ላይ ያሉ ተግዳሮቶችን በሙሉ በዚህ ሰዓት ላይ በመንፈስ ሆነን እንጸልያለን። እግዚአብሔር አምላክ በዚህ ሰዓት በዚህ ደቂቃ ላይ የትኛውንም አጥር የትኛውንም ቅጥር ሁሉ በመንፈስ ይገረስሰዋል። ጌታ የተባረከው። ሃሌሉያ። አንድ ቃል ከእግዚአብሔር ቃል ክፍል አነብና ከዛ በኋላ በአንድነት እንጸልያለን። ጌታ የተባረከ ይሁን። የማነበው ዕንባቆም ምዕራፍ 3 ከቁጥር 13 እስከ 14 ድረስ ነው። በጣም የሚደንቅ በጣም የሚገርም ቃል ነው። ዕንባቆም ምዕራፍ 3 ቁጥር 13 እስከ 14 ድረስ በዚህ ላይ ተመርኩዤ ጸልያለሁ። እንደዚህ ይላል፣ ሕዝብህን ለመታደግ የቀባኸውንም ደግሞ ለማዳን ወጣ ይላል። የክፋትን ምድር መሪ ቀጠቀጥከው ብሎ ይላል። ከራስ ፀጉር እስከ እግር ጥፍሩም እርቃኑን አስቀረኸው። እንደ አውሎ ንፋስ ሊበታትነን የመጣውን ምስኪኑን በስውር በመዋጥ የሚደሰተውን የሰራዊት አለቃ ራስ በገዛ ጦሩ ወጋኸው ብሎ ይናገራል። በጌታ በኢየሱስ ክርስቶስ ስም ዛሬ እግዚአብሔር አምላክ በሚያደርግልን መለኮታዊ ጣልቃ ገብነት በሕይወታችሁ ውስጥ ያለውን ተግዳሮት በሙሉ እግዚአብሔር አምላክ ይሰብረዋል። አዲስ ነገር ማየት የምትጀምሩበት ዘመን ይሆንላችኋል። ክብር ሁሉ ለኢየሱስ ይሁን። አያችሁ፣ በዚህ ቦታ ላይ ሕዝብን ለመታደግ ደግሞ የቀባኸውን ለማዳን ምን አደረክ አለ? ወጣህ አለ። እግዚአብሔር አምላክ ሌላ ሕዝብ የለውም። በክርስቶስ ደም አማካኝነት ወደ እርሱ መንግስት የገቡት እነርሱ ናቸው ሕዝቦቹ። ስለዚህ እነኚህን ሕዝቦች ደግሞ ምን አድርጋቸዋል አለ? በመንፈስ ቀብታቸዋል አለ። ነገር ግን በሚኖሩበት በዚህ ምድር ላይ ክፉ የሆነ የዚህ ምድር ደግሞ ገዢ አለ አለና የክፋትን መሪ የሆነው በዚህ ምድር ላይ ያለውን አንተ ራሱን ምን ታደርጋለህ አለ? ትቀጠቅጣለህ።
ከራስ ጸጉር እስከ እግር ጥፍሩ ድረስ ደግሞ እርቃኑን ታስቀረዋለህ ብሎ ይናገር። በዙሪያችሁ ያለ ክብር ሁሉ ለኢየሱስ ይሁን። የእናንተን ህይወት የሚቋቋም የትኛውም የአጋንንት ኃይል በሙሉ ዛሬ በጌታ በኢየሱስ ክርስቶስም ይቀጠቀጣል። መጽሐፉ እንደሚናገር ከራስ ጸጉር እስከ እግር ጥፍሩ ድረስ የተገፈፈ የተራቆተ ይሆናል ስለሚል የትኛው በእናንተ ህይወት ላይ የታወጀ አዋጅ በሙሉ እንዲሁም ለማወጅ ያወጣውን አዋጅ በኢየሱስ ስም ዛሬ እንሽረዋለን። በኢየሱስ ስም ዛሬ እንሽረዋል። ብራዘር ጌታ ኢየሱስ ይባርክህ። ተባረክ። ጥቅሱን ስላወጣው ማለት ነው። ከራስ ጸጉር እስከ እግር ጥፍሩ ድረስ እርቃኑን ታስቀረዋለህ ብሎ ይናገራል። ወርዶ ደግሞ ሲናገር እንደ አውሎ ነፋስ ሊበታተን ነበረ የወጣው። አያችሁ፣ የቤተ ክርስቲያን ጠላት እስከ መጨረሻው ድረስ ማድረግ የሚፈልገው ነገር ምንድነው? ቅዱሳንን መበታተን፣ መጉዳት፣ ጠብን መፍጠር፣ አንዱ በአንዱ ላይ እንዲነሳ ማድረግ፣ የክፋትን ቋንቋ ማወጅ ነው። ለመበታተን እንደ አውሎ ነፋስ መጥቶ ነበረ። ደግሞ ምስኪን የሆኑትን በእግዚአብሔር የታመኑትን በመዋጥ ይደሰት የነበረውን እርሱን የሰራዊት አለቃ ነው ይላል። አያችሁ፣ የአየሩ አለቃ የሆነ ይህንን አንተ ምን ታደርገዋለህ አለ። በገዛ ጦሩ ምን አደረግከው አለ፣ ወጋኸው ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። ዛሬ በኢየሱስም በመንፈስ ተባበሩ። እንደ ግል፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን ባላችሁበት ቦታ ላይ በጌታ በኢየሱስ ክርስቶስም በሕይወታችሁ ዙሪያ ያለው ተግዳሮት ዛሬ በጌታ በኢየሱስ ስም የተገረሰሰ ይሆናል። እንደ ኢያሪኮ ዛሬ በጌታ በኢየሱስ ክርስቶስ መውደቅ ይጀምራል። የምድር ክፉ የሆነውን ገዢ አንተ ከራስ ጸጉር እስከ እግር ጥፍሩ ድረስ እርቃኑን ታስቀረዋለህ፣ ደግሞ ትቀጠቅጠዋለህ ይላል። የአየሩ አለቃ የሆነው የሰራዊት አለቃ የሆነውን እርሱን በገዛ ጦሩ ምን ታደርገዋለህ አለ፣ ራሱን ትወጋዋለህ አለ። በጌታ በኢየሱስ ክርስቶስ ስም ኢየሱስ ክርስቶስ ጌታ ነው። ዛሬ በሕይወታችሁ ላይ የተነሳ የትኛውም ተግዳሮት፣ የሰማችኋቸው ድምጾች፣ በዙሪያችሁ ያለ አላሻግር ያለ ቅጥር በጌታ በኢየሱስ ክርስቶስም ዛሬ መፍረስ ይጀምራል። ድምጹ ይሻራል። መንፈሳዊ ዓለም ተአምራት ያደርጋል። ዛሬ እናምናለን። ክብር ሁሉ ለኢየሱስ ይሁን። ክርስትና የተአምራት እምነት ነው። ጌታ የተባረከውን እናምነዋለን። ዛሬ የሞተውን ያስነሳል፣ የወደቀውን ትንሣኤ ይሰጠዋል። ክብር ሁሉ ለኢየሱስ ይሁን። ተስፋ የተቆረጠበትን ደግመኛ ተስፋውን ያድሳልና በመንፈስ ሆነን እናውጃለን። ጌታ የተባረከውን ሃሌሉያ ሃሌሉያ ሃሌሉያ። አንድ ቀን ሆነ፣ ሁለት ቀን ሆነ፣ ሶስት ቀን ሆነ፣ ምንም የለም። አራት ቀን ሆነ፣ አምስት ቀን ሆነ፣ ስድስት ቀን ሆነ፣ ምንም የለም። በሰባተኛው ቀን ቃሉ እንዳለው የኢያሪኮን አጥር መሬት ላይ ጣለው። በሰባተኛው ቀን ቃሉ እንዳለው የኢያሪኮን አጥር መሬት ላይ ጣለው። 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 አንድ ቀን ሆነ፣ ሁለት ቀን ሆነ፣ ሶስት ቀን ሆነ፣ ምንም የለም። አራት ቀን ሆነ፣ አምስት ቀን ሆነ፣ ስድስት ቀን ሆነ፣ ምንም የለም። አውጁ! በሰባተኛው ቀን ቃሉ እንዳለው የኢያሪኮን አጥር መሬት ላይ ጣለው። በሰባተኛው ቀን ቃሉ እንዳለው የኢያሪኮን አጥር መሬት ላይ ጣለው። 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 ኃያል ነው በቃሉ የጸና ኃያል ነው በቃሉ የጸና ኃያል ነው በቃሉ የጸና ኃያል ነው በቃሉ የጸና ኃያል በፊቴ የቆመው
አማልኮት ሲያወራ አባቴ ከሰማይ ቃል የሰጠኝ ቀን ከሰማይ ወረደ መቆም አልቻለም። ምን ልሁና ከዚህ በላይ ምን ልሁና አቤት ከዚህ በላይ ምን ልሁና አባቴ ቤት በሰማዩ ስፍራ መቀመጤ ከቅዱሳን ጋራ መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር ያስጨናቂውን ዘንግ ሰብረ ያዋረደኝን በመንፈስ ሆነን እንጸልያለን። ክብር ሁሉ ለኢየሱስ ይሁን። በመንፈስ ሆነን እንጸልያለን። ቅድም ባነበብኩት ቃል ላይ ተመርኩዘን ሃሌሉያ ሕዝብህንና እንዲሁም ደግሞ የቀባኸውን ለማዳን ወጣህ አለ። የክፋት ገዢ የሆነውን ክፉ የሆነውን እርሱን ትቀጠቅጠዋለህ አለ። ከዚህ የተነሳ ከራስ ፀጉሩ እስከ እግር ጥፍሩ ድረስ ራቁቱን ታስቀረዋለህ አለ። በጌታ በኢየሱስ ስም ዛሬ እናንተ የእግዚአብሔር ሕዝቦች ናችሁና የእግዚአብሔር መንፈስ በእናንተ ላይ አለና በጌታ በኢየሱስ ክርስቶስ ስም በዙሪያችሁ የትኛውም ጉዳያችሁ ላይ የተነሳ ተቃዋሚ የሆነ መንፈስ በጌታ በኢየሱስ ስም ይመታላችሁ። ዛሬ ከዙሪያችሁ የተገፈፈ ይሁን፣ በኢየሱስ ክርስቶስ ስም የተገፈፈ ይሁን። ማንኛውንም ተፈጥሯዊ አካል እየተጠቀመ ህይወታችሁን ኮንፊውዝድ ለማድረግ የሚወጣ በጌታ በኢየሱስ ክርስቶስ ስም ዛሬ ከህይወታችሁ ላይ የተገፈፈ እንዲሆን እጸልያለሁ። በሽታ በኢየሱስ ስም ከአካላችሁ ላይ ይገፈፍ። በልጆቻችሁ ላይ የተነሳ ውጊያ በጌታ በኢየሱስ ክርስቶስ ስም ይገፈፍ። በጤናችሁ ላይ የተነሳ ውጊያ ይገፈፍ። በስራችሁ ላይ የተነሳ ውጊያ ይገፈፍ በጌታ በኢየሱስ ክርስቶስ ስም። የተገፈፈ ይሁን በጌታ በኢየሱስ ክርስቶስ ስም። ተጽዕኖ ከዙሪያችሁ ላይ የተሰበረ ይሁን። ለማገልገል አቅም እንድታገኙ የእግዚአብሔር ቅባትና ሞገስ በላያችሁ ላይ ይፍሰስ። ዛሬ እግዚአብሔር አምላክ በበረከቱ ያጥለቅልቃችሁ። ፋይናንሻል እግዚአብሔር አምላክ ይባርካችሁ። በጌታ በኢየሱስ ስም ባለጸጎች ሁኑ። ለሌሎች መስጠት እንድትችሉ እጆቻችሁ በጌታ በኢየሱስ ክርስቶስ ስም የተባረኩ እንዲሆኑ ጸልያለሁ። ያላገባችሁ እንድታገቡ፣ በትዳራችሁ ደስተኞች እንድትሆኑ፣ በምድር ላይ ስትኖሩ ለእግዚአብሔር ወንጌል የሚቆረስ ህይወት እንዲኖራችሁ በጌታ በኢየሱስ ክርስቶስ ስም ዛሬ ባርካችኋለሁ። ተባረኩ በጌታ በኢየሱስ ክርስቶስ ስም። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ዳግመኛ ደግሞ ወርዶ ሲናገር እንደ አውሎ ንፋስ ሊበታትነን የመጣውን ይላል። ምስኪኑን ደግሞ በስውር ሊውጥ የመጣውን እርሱን ደግሞ ይላል የአየሩ አለቃ የሆነውን እርሱን በገዛ ጦሩ ምን ታደርገዋለህ አለ? ትወጋዋለህ አለ። ዛሬ በጌታ በኢየሱስ ክርስቶስም ነገራችሁ አይበተንም፣ ነገራችሁ አይበላሽም። ተዋጥኩኝ፣ ከዚህ በኋላ የኔ ህይወት ይሄ ነው የመጨረሻው ብላችሁ የምትሉ ጠላት ያሰማችሁ ድምጽ በሙሉ ዛሬ በኢየሱስ ክርስቶስም ከባቢ አየራችሁን ሁሉ የለቀቀ እንዲሆን ጸልያለሁ። በኢየሱስም የለቀቀ እንዲሆን በጌታ በኢየሱስም ጸልያለሁ። ሃሌሉያ ሃሌሉያ! ሄ ድንቅ የሆነ እግዚአብሔር አምላክ የሰጠን ቀን ነው። እንግዲህ ይህን ዝማሬ እየዘመራችሁ አሉ። አንድ ቀን ሆነ፣ 2 ቀን ሆነ፣ 3 ቀን ሆነ፣ ምንም የለም። 4 ቀን ሆነ፣ 5 ቀን ሆነ፣ 6 ቀን ሆነ፣ ምንም የለም። በሰባተኛው ቀን ቃሉ እንዳለው የኢያሪኮን አጥር መሬት ላይ ጣለው፣ መሬት ላይ ጣለው፣ መሬት ላይ ጣለው። ሃሌሉያ! ለእስራኤል ሕዝብ
በፊታቸው የነበረው ኢያሪኮ መሬት ላይ ወድቆ መሻገር እንደሆነላቸው ዛሬም ደግሞ የትኛውም በዙሪያችሁ ያለ እንዳትሻገሩ ከልካይ የሆነ አጥር በሙሉ በጌታ በኢየሱስ ክርስቶስ መሬት ላይ ወድቆላችሁ መሻገር ሆኖላችኋል። ጌታ ኢየሱስ ክርስቶስ ይባርካችሁ። ልክ እንደ ከዚህ በፊቱ የምናገረው ማስታወቂያ የምገኘው አሜሪካን ምድር ቨርጂኒያ ግዛት ውስጥ ነው ያለሁት። አሌክዛንድሪያ አካባቢ ቤተል ቤተክርስቲያን የእግዚአብሔርን ቃል እናስተምራለን። በአንድነት ድንቅ የሆነ የአምልኮ ጊዜ አለን። ሰዎች እየዳኑ ነው። ጸልዩልን። ክብር ሁሉ ለኢየሱስ ይሁን። ስለዚህ መታችሁ ደግሞ ከኛ ጋራ አብራችሁ ጌታን እንድታመልኩ በጌታ ፍቅር ጋብዛችኋለሁ። እዚህ አካባቢ የምትኖሩ ለእንግድነት ደግሞ የምትመጡ ሰዎች ካላችሁ ደግሞ ኢንቦክስ አድርጉልኝ። እናንተንም ደግሞ እንቀበልና አብረን ጌታን እናመልካለን። ጌታ ኢየሱስ ክርስቶስ ይባርካችሁ። እንግዲህ እግዚአብሔር አምላክ በረዳይ መጠን እንደዚህ ቆየት ብዬ በኋላ ላይም እንደ እግዚአብሔር ፈቃድ ልገባ እችላለሁ። ጆይን አድርጉኝ፣ ሰብስክራይብ አድርጉ፣ ኮፒ ሊንክ አድርጉ። በገባውበት ሰዓት ማለት ነው። ማክሰኞ ለታ ነገ ማለት ነው። በእኛ ቱ ላይ ሁልጊዜ ያንን የጀመርኩትን ትምህርት ቀጥላለሁ። አጠር እያደረኩ ያስተማርኩ ከዛ ደግሞ በመቀጠል ዝማሬ ደግሞ እንዘምራለን። ልክ እንደዚሁ ደግሞ የኃይልና የነፃነትን ጸሎት እንጸልያለን። እግዚአብሔር አምላክ ይባርካችሁ። እወዳችኋለሁ። ወንድማችሁ አውታሩ ነኝ። ሻሎም ሻሎም ሻሎም። ተባረኩ። ሃሌሉያ ሃሌሉያ።